አሁን ግን ዝም አልልም፣ በቅቶኛል። ትሰምኛለሽ? አለም አንድ ነገር ትሆንና ከአንቺ ራስ አልወርድም። አለምዬ በስተመጨረሻም ሁሉን ነገር ከጨረሰች በኋላ እንደ አጋጣሚ ነው ታግዳለች። በዚህ እገዳ እጁ ያለበት ማን ነው የሚለው ሌላ ጥያቄ ነው። እማማ ከቤት ከምሽቱ 4 ሰዓት ሆኗል፣ እስካሁን ይች ልጅ የት ቀረች ብላ ጥያቄ ትጠይቃቸዋለች። በዚህ ምክንያት ታዲያ የወዲት አስከፍተሻት ነው ይች ልጅ አደል ምን ብለሻት ነው ብላ ስትጠይቃት ኧረ እኔ ምንም ነገር አልተናገርኳትም እንደ እህቴ እኮ ነው ማየት ምን ብዬ እሷን አስከፋታለሁ ብላ ስትናገር ነበር። ታዲያ የት ናት አላየሻትም ወይ የት ሄደች ብላ ስትጠይቃት እኔ ምንም አላየዋትም ወንዬም በዚህ መካከል እሷ እኮ የአለም ጠባቂ አይደለችም፣ የትም ወጥታ የትም መግባት የምትችል ልጅ ነች። ስለዚህ ምን በወጣት ነው የኔ ንግስት እሷን የምትቆጣጠራት ይላል። ቆይ የት ሄደች ይባላል? ከምሽቱ 4 ሰዓት ኗል፣ እስካሁን አንድ ነገር ሆና ነው እንጂ አትቆይም ነበር ስትል ምናልባት ሱቅ ሄዳ ሊሆን ይችላል። እማዬ ትመጣለች ታዲያ እስከ 4 ሰዓት ሱቅ እዚህ ያለው ሱቅ ውድ ሲሆንባት መርካቶ ሄዷል ይሆናል ስትላት ወንድዬ ድንግጥ ይላል። ግን እኮ እስካሁን የት ሄደች ብሎ ሰዓት ሲያይ እውነትም መሽቷል ማለት ነው። እማማም ታዲያ አንቺ አለም አንድ ነገር ትሆንና ከአንቺ ራስ አልወርድም መቼም ብላ ስትቆጣሰኝ እንዴማ እየተቆጣሽኝ እኮ ነው፣ እኔ ደግሞ ምን አደረግኩ ስትል እማዬ ምን እያልሽ ነው ብሎ ወንደሰንም እናቱ ሲቆጣት አዎ ሚስትህ አጭበርባሪና ውሸታም ነች፣ ቤቴ ለቀሽ ውጭልኝ፣ እንዲያውም ላይሽ አልፈልግም ስትላተኝ ወንድዬ በዚህ ሰዓት ለሚስቱ እየተከላከለ እናቱን አፍጥጦ ያታል። አዎ አንተም ልጄ ሚስትህ አጭበርባሪና ውሸታም ስለሆነች በጣም ሰልችቶኛል፣ ከፈለክ አንተም አብረሃት ውልቅ በል ብላ የመጨረሻ ስሜቷን ስትናገር እናስተውላለን። በዚህ ምክንያት ወንደሰንም ግራ በመጋባቱ እናቱን ሊቆጣ ቢሞክርም እናቱ ግን በቃኝ ሰልችቶኛል፣ ከዚህ በላይ መታገስ አልችልም ብላ ታስወጣቸዋለች ማለት ነው። አለም የታገደችበት ምክንያት ምንድነው? ካሜራዎቹ ሁሉ ነገር የዮዲት ጉዲትን ገመናዋን ስራዋን በአግባቡ ጥንቅቅ አርጋ ቀርጻ ኢዲት አርጋም ጨርሳለች። የቀራሰኝ መድኃኒቱን ለፖሊስ መስጠትና የተቀረጸውን ቪዲዮ ወደ ሶሻል ሚዲያ መበተን ነበር። ታዲያ ልትበትን በምታስብበት ሰዓት ፀሐይም አብራት አግዛታለች ሆነን ለመናገር። ከዛም ካርድ ይዘጋባታል። ካርድ ለማምጣት ስትል ነበር የታገደችው። ከእገዳው በኋላ ምን ፈልገ ነው? ገንዘብ ከሆነ ከኔ ምንም ነገር አታገኝም ስትለው አንቺን ለማገድ ዋጋሽ ውድ ነው፣ ስንት እንደተከፈለኝ ታውቂያለሽ ነበር ያላት። ከዛም እንግዲህ እሷም በቅርቡ ከእገዳው ትወጣለች ብዬ ተስፋ አድርጋለሁኝ። ድራማችን ያው ሲጀማመር የዮዲት ጉዲት ቤተሰቦች ወደነ ወንድዬ ቤት በመምጣት የክብር እንግዳ ሆኖ ተጠርተው ቢመጡም ነገር ግን እነሱ ክብር ስለማይወድላቸው ውርደትን ነበር ወደ ሰው ቤትም ይዘውት የመጡት ማለት ነው። ወይዘሮ አበባዬ እንግዲህ ቤት ከተቀመጠች በኋላ ደህንነቷን ትጠይቃታለች። የወንድዬን እናትም ፈጣሪዋን የምታመሰግን ፈሪሃ እግዚአብሔር በውስጡ ያለባት ስለሆነ ደህና ነኝ እግዚአብሔር ይመስገን አንቺ ስላታለች። እኔም አምላክ ይመስገን አንቺ ግን ፈጣሪሽን ስለምታመሰግኝ እንጂ ሲያዩሽ እንኳን ደህና አትመስይም፣ ግን አመስጋኝ ሆይ ለማንኛውም ብላ በንቀት ስትመለከታት እናስተው። ከሰላምታዋ ጀምሮ ሁሉም ነገር በንቀት የተሞላ ነበር። ራሷን እንዴት እንደምታየው ራሷን ልዕልት አድርጋ ሌሎቹን ግን ሰዎች እንደ ቆሻሻ የምትመለከት ተራ ፍጡር መስላ ለየት ያለች ነበረች። ታዲያ በዚህም አንድ የምስራች እንዳመጣችላት ትናገራታለች። እሱ ምንድነው ብላ የወንድዬ እናትም ለመስማት ጓጉታ ነበረ። አዎ ምናልባት ግን ደስ የሚል ላንቺ በጣም አሪፍ ነው፣ እድሜ ልክሽን እኔ ሳቅሽ በአንድ ነጠላ ነሽ፣ ቆይ ለምን ቅያሬ አትችይም እንዴ ትላታለች። አይ እኔ ለለበስኩት ምንም ነገር ይሆን ምንም ችግር የለውም ስትል እንዴ እኔ እኮ ላንቺ ብቻ ሳይሆን ለኔም ክብርም አስቢ አማቼ፣ እኔን የሚያዩ ሰዎች አንቺን ሲያይኮ በጣም እያፈርኩ ነው እና ልብስ መቀየር አለብሽ ብላ በጣም ብዙ ነገር ይሄ ነጠላ ታውቂያለሽ ብላ ወደ እህቷ ልጅ ወደ ዮርዳኖስ
ምናልባትም የልጇ ሰርግ ጊዜ እንደለበሰች ይሆናል። ማን ያውቃል? እስካሁን በአንድ ነጠላ ቆይ ለምን ብላ ስትጠይቃት እያንቋሸሸቻት መቀየራችም አይደል ክብር የለሽም እንዴ አንቺ አሮጊት በዚህ እድሜሽ እያለቻት ነበረ። ከዚህ መጨረሻ ላይ እንግዲህ የነበረው የወንድዬ እናት እኔ ውስጤ ወርቅ ማድረግ እንጂ ከላይ የምለብሰው ምንም ይሁን ምን አይሞቀኝም አይበርደኝም ትላታለች። ዮርዲ አንቺስ ምን ትያለሽ ብላ እንደገና ዮርዳኖስን ሀሳቧን ስትጋብዛተኝ በሰው የምንገባ የእርጎ ዝንብ መሆን የለብንም። እሷ እራሷ ደስ ያላትን መልበስ ትችላለች። እሷ ደግሞ እንደምታያት ትልቅ ሴት ነች እና የምትፈልገውን በፍላጎቷ ትልበስ ስትላት አንቺ የእርጎ ዝንብ ነሽ ማለት ነው ብላ ወደ ራሷ ነገሩን ደግሞ ታቀሳስረዋለች። የዮርዳኖስም አረ በፍጹም እኔ እንደሱ ማለት አይደለም፣ ነገር ግን እሳቸው የተከበሩ ሰዎች ናቸው፣ የምትለብሰውን እራሷ ታውቃለች፣ ደስ ያላትን ትልበስ ማለት ነው ስትል እንደዚህማ ሊሆን አይችልም፣ እኔ ስጦታ አምጥቼላታለሁ። ይህንን ልብስ ግን የተጠቀምኩት ከ10 ዓመት በላይ ለብሼዋለሁ። እኔ እንደምታይኝ ትልቅ ነኝ፣ በዛ ላይ ሀብታም ነኝ፣ ሁለት ደግሞ ፋሽንም ተከታይ ነኝ እና ላንቺ ደግሞ እነዚህ ልብሶች በጣም ውድ ናቸው አደል? ዘንጠሽ መታየት አለብሽ። ለዛም ነው እኔ ስላሰብኩልሽ እንድትዘነጭ ትላታለች። ከዛም እንግዲህ የወዲት ጉዲትም ይህንን በመካከላቸው ተቀምጣ እናቴ ለባሌ እናት አመጣሽላት አይደለ? በጣም እናመሰግናለን። አዎ መልበስ አለባት ብላ ነበር። ይልቅነቷ ክብሯ እናቷ ነበረች ገመናዋን የምትሸፍንላት። የባሏ እናት በብዙ ነገር ሰፖርት ማድረግ እየቻለች ነገር ግን ከእናቷ ጋር ሆና አማቷን በዚህ ልክ ማዋረድና በዚህ ልክ ማንቋሸሽ ለዮዲት ጉዲት ምንም ጥቅም የለውም። አብቅቶልሻል፣ ከዚህ በኋላ ምንም አታመሽ፣ ተኝተሽ ትውያለሽ ብላ ባልጋ ላይ ባለችበት ሰዓት እንኳን አይ አንድ ቀን ጉድሽ ይወጣል፣ ይሄ ሚስጥርሽ እንዲሁ ተደብቆ አይቀርም ስትል የወንድዬ እናት ትናገራለች። ወንድዬም ነገሩን ስላልሰማ ስልክ ላውራ ብሎ ወጥቶ ሄዶ ነበረ። እናትየዋ በጣም ከፍቷት ነበረ። ከዛ ምን ሆነሽ ነው እማዬ ስትል አይ እኔ እኮ እማዬ ልብስ አምጥታላት ነበረ እና እሱን ሰርፕራይዝ ስናደርጋተኝ ግን አለቀሰች፣ ከፋ ትላለች። ከዛም ወንድዬም ኮስተር ብሎ እኔ እናቴ የምትለብሰው ልብስ አጣች አልኩሽ፣ ሳልቫጅ አምጥተሽ የምትሰጫት እንዴት ምን ብትንቂ ነው ብሎ ኮስተር ብሎ ቢናገርም ነገር ግን ተመልሶ ወደ ሚስቱ ነው ያሸረገደው። እንደዚህ አይነቱን ወንድ በነገራችን ላይ ወስዶ ከግድግዳ ጋር ከማጋጨት በቀር የሰውን ስሜት የሚጎዳ የራሱንም ስሜት የማያውቅ ሰዎችን ለማስደሰት ሲሉ በዙሪያው ያሉትን ሰዎች ግን የሚያስከፋ ከንቱ ፍጥረት ስለሆነ እኔ ልጅ የሚሆን ወንድም የሚሆን ወስጄ ነው እንጂ ማላትመው በዚህ ልክ እንኳን ልታገሰው አልችልም። እናቴን እንዴት ምን ቢንቋት ነው ሳልቫጅ እዛ ድረስ ያመጡላት? ክፋታቸው ምን አይነት ነው? የወዲት ጉዲት ይህንን እኔን የምታከብር የምትወደኝ የምታፈቅረኝ ትዳሯ አጋሯ ከሆንከኝ ለምን እናቴን አላከበረችም ብሎ እንኳን በትንሹም ቢሆን ሊነቃ አልቻለም። ወዲያው እምጲር አለ። ከዛ በኋላ ነገሩን ይቅርታ እንድትጠይቅ አደረገቻት። ይህንን ይቅርታ ሳደርግልሽ ግን መሞቻሽን እየነገርኩሽ ነው። ዛሬ እኔን ይቅር እንዳስባልሽኝ ነገ አንቺን ደግሞ መተሽ ጉልበቴ ላይ ትደፊያለሽ ብላ በጆሮዋ ስታንሾካሾክላት ነበረ ማለት ነው። ከዛም እንግዲህ ወንድዬ መጨረሻ ላይም ወደ ክላሱ ገብቶ ከሄደ በኋላ የወዲት ጉዲት ፍች ፈልጋለሁ ትላለች። የምን ፍች? እንዳታስቢው በፍጹም ይላል። ይሄኔ ውልቅ አድርጎ መጫል እየቻለ ለነገሩ እሱ ምንም አይነት ስሜት የለውም፣ ለእናቱም ቦታ የለውም። እውነት እናቴ እወድሻለሁ የሚል ሰው ከልቡ ሲሆን እንጂ በምላስ ወይም በቃላት ድርደራ መሆን የለበትም። ሰው ሲወድ ከልቡ መሆን አለበት። የእናቱን ስቃይ፣ የእናቱን ችግር፣ የእናቱን ብሶት፣ የእናቱ እንደዚህ ጤና ማጣት፣ የእናቱ ከፍ ዝቅ፣ የእናቱ የሰው በታችነት እንዲሰማት የሚያደርጋት የገንዛ ልጇ ነው። አጥሩን ካልነቀነቁ ባለቤቱን ካልናቁ አጥር አይነቀንቁ ነው የሚባለው። የወዲት ጉዲትም የወንድዬን ድክመት ስላየች ነው ከእናቷ ጋር በመተባበር አማቷን በዚህ ልክ እየጨቆነቻት ያለችው። ከዛም እንግዲህ መጨረሻ ላይ ወንድዬን ፍች ስትጠይቀው እንደማይሆን ይነግራታለኝ። በፍጹም እኔ በጣም ነው የምወድሽ ምናምን ብሎ ይሽለጠለጥላታለኝ። ከዛም ለዚህ ምክንያት የሆነችው ዓለምን ስላሳገደቻትኝ አስቀድማ ለመውጣት ስታስብ ፍች እንደምትፈልግ ነው። እናትየዋ ደግሞ አሁን ላይ በዓለም ላይ ማለት ነው ማንም እንዲመጣባት አትፈልግም። ዓለም ህይወቷ እስካሁን ድረስ እንድትቆይ የረዳቻት ጠንካራ ሰራተኛዋ ነች።
ታዲያ አሁን ላይ አለምን እንደ ልጇ ነው የምትቆጥራት። አለምን በደንብ እንደ ሰራተኛ ሳትሆን እንደ እናት ተንከባክባ ህይወቷን እስከዚች ደቂቃ ድረስ አድርሳታለች፣ ከፈጣሪ በታች ማለት ነው። የዮዲት ጉዲት የመጨረሻው ታይም ተቃርቦላታል ማለት ነው። አንድ ጊዜ ብቻ አለም ከዚያች እስር ቤት ትውጣ። ወደ እነ ወይዘሮ አበባዬ ስወስዳቸው ወይዘሮ አበባዬ እንግዲህ የእህቷን ልጅ አስጠግታ ትኖር ነበር እና በዚህ ምክንያት ትውቅ ሲያደርጉ ምን አለቻተኝ? የእህቴ ልጅ ናት ተዋወቂያ ስትላተኝ የወንድዬ ምናት አራቃታለሁ እንታወቃለን ብላ በፈገግታ ነበረ። ምን ነው አንቺ ሆድሽን አታቂም እንዴ? ልትበይ ነው የመጣሽው? እንጀራ ፍላጋ ነው? ቆይ እኔ አክስትሽ ቤት መንጎድ ለብሽ የኔ ቤት ሞልቶ ተርፎ እየተረፈረፈ ሆድሽን አታስገምች። ምን ነው ካፍሽ ላይ መጣድ እናጣድበት እንዴ ነበር ያለቻት። አቤት እንኳን ለባዕዳ ለገንዛ እህቷ እንኳን ለእህቷ ልጅ ምህረት የሌላት ሴትዮ ወርቄን አየው ማለት ነው። አረ አበባዬ እኔ እንደዚህ አይደለም የመጣሁት፣ እንጀራ ፈልጌም አይደለም። እነ አለም እኮ ካሜራ አስተካክልልኝ ሲሉ ነው ስትል ሁለቱ ሴቶች በአንድ ላይ ሽምቅቅ ብለው ይደነግጣሉ ማለት ነው። የምን ካሜራ ብላ ትጠይቃታለች ዮዲት። አይ ስልኬ ስለተበላሽ እኮ እሱ እንድታስተካክልልኝ ነው ትላታለች። ይህኔ ነበረ የነቃችው ዮዲት ማለት ነው። አለምንም እንድታግዳት ያደረገው ዋነኛው ነገር ይሄ ነው። ምክንያቱም ስልኳን ቀምታ ሁሉን ነገር ማጋለጥ ስለማትችል ስልኳን ከተያዘባት ምን ማድረግ ትችላለች? እንደገና ድራማው ሊንዛዛ ነው ማለት ነው። ከዛ መንገዴ አለምም ወደ ውጭ እንዲወጡና ከእንግዳ ጋር እኩል እንደማይቀመጡ አበባዬ ታስጠነቅቃታለች። እኔ እኮ እንግዳ ነኝ የት ልቀመጥ ስትል ፀሐይ እንግዳማዋ እኔ ነኝ፣ አንቺ ኩሽና ወይ ደግሞ ደጃፍ ላይ ወደዛና ወደዚህ እየተንቀሳቀሽ ጠብቂኝ ትላታለች። በዚህም ሁለቱም ሰራተኞች ምንጥቅ ብለው ይወጣሉ። ታዲያ ምንድን ነው ብለው እኔ ሁሉንም ነገር ጨርሻለሁኝ፣ መድኃኒቱንም ስትመርዝ አየዋት፣ ክፉ ስትናገራትም ሪከርድ አርያታለሁ፣ አሁን የመድኃኒቱን እቃም አይቼዋለሁ፣ ስለዚህ ኤዲት ማድረግ ብቻ ነው ብለው ኤዲት ካደረጉ በኋላ ጨርሰዋል ማለት ነው። በዚህን ጊዜ ምን እያያችሁ ነው ብላ ዮርዳኖስ ስትመጣ አግዥን ሲሏት በፍጹም አላግዛችሁም የራሳችሁ ጉዳይ ብላ ጥላቸው ገብታ ነበረ። መጨረሻ ላይ ግን ያክስቷ ጋር ቤት ከሄዱ በኋላ አበባዬ እንዳትከተይ ይሄ እኮ ቤትሽ አይደለም፣ ማደሪያሽን በዛው ፈልጌ፣ አንድ ነገር ልንገርሽ፣ እዚህ አካባቢ እንደ 2 ዓመት ቆጥረልኝ ከሆነ በጣም ጅቦች አሉ፣ ኑረሽ ማትጠቅሚ ከሆነ ምናልባት ለጅቦች ራት መሆን ትችያለሽ፣ በዚህ ቢያንስ እንኳን እስኪ ስራ ስሪ፣ ጅቦች ጠግበው ይደሩ ብላ የገንዛ የእህቷ ልጅ እንግዲህ ከቤት አስወጥታታለች ማለት ነው። ታዲያ የዮርዳኖስን ምንም አማራጭ ስለሌላት ወደ አለምና ፀሐይ ወዳሉበት ምን ላግዛችሁ እፈልጋለሁኝ፣ ቅድም በተናገርኳችሁ ነገር በጣም ይቅርታ ብላ ልታግዛቸው ትሞክራለች። ሁሉን ነገር ጨርሰናለኝ፣ አሁን ፖስት ማድረግ ብቻ ነው ያለብን ሲሏት ካርድ የለኝም ብላ ካርድ ብር ታወጣለች ዮርዳኖስ። አይ አያስፈልግም፣ ቢያንስ እንኳን ይቅርታዬን በዚህ ውለታ ዋሉልኝ ብላቸው እንግዲህ በይቅርታው ምክንያት ብር ትሰጣታለች። ብሩ ምን አለበት ባልሰጣቻትም ብዬ ማሰብኩ ለራሴ፣ እንደ ድራማ ሳይሆን እንደ ግል አስተያየቴ። ከዛ እንግዲህ አለምም እየሮጠች ያንን ካርድ ልታመጣ ስትል ነው ከመንገድ ላይ እየታፈነችው ማለት ነው። እና ድራማው ይቀጥላል ማለት ነው። ሰላም እንዴት ናችሁ የአገሬ ልጆች? ብያላችሁበት ሰላማችሁ ብዝት ይበልልኝ። ውድ የኖላዊት ዩቲዩብ ቻናል ቤተሰቦቼ፣ ለዚህ ቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ በማድረግ ቤተሰብ እየሆናችሁ ነባር ቤተሰቦች ስለምትከታተሉኝ እና ስለምታበረታቱኝ ከልብ አመሰግናለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ለሰው ልጅ ሰላም ነውና ለሁላችንም ሰላም ይስጠን። ለካሜራ ማለት ለድምጽ ከጀርባ በጣም ትልቅ ድምጽ አለ፣ እየረበሸ ነው። ምን ማድረግ ይቻላል? በጣም ይቅርታ ስለረበሽኳችሁ።